ጤና ይስጥልን። ይህ አሃዱ ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን አርዕስተ ዜናዎችን እናስቀድማለን። አብራችሁን ቆዩ። በ10 ዓመት ህጻን ላይ ግድያ የፈጸመ ግለሰብ የሞት ፍርድ ተፈርዶበታል። በዝርዝራችን የምትሰሙት ይሆናል። ከፍተኛ የመንግስት አመራሮች ከ5.6 ቢሊዮን ብር በላይ በሆነ የጥራት ችግር ያለበት ማዳበሪያ ግዢ ምክንያት በሙስና ተከሰዋል። ዝርዝር አለ። ከፍተኛ የመንግስት አመራሮች ከ5.6 ቢሊዮን ብር በላይ የሆነ የጥራት ችግር ያለበት ማዳበሪያ ግዢ ምክንያት በሙስና ተከሰሱ። በማዳበሪያ ግዢ ዙሪያ የግዢ መመሪያዎችና ውሳኔዎችን በመጣስ እንዲሁም የጥራት ችግር የታየበትን የአፈር ማዳበሪያ ወደ አገር እንዲገባ በማድረግ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮችና ሌሎች ሰራተኞች ላይ ከባድ የሙስና ወንጀል ክስ ተመሰረተ። የፍትህ ሚኒስቴር አቃቢ ህግ ክሱን ህዳር 12 ቀን 2018 ዓ.ም የመሰረተው ሲሆን ክሱ ሰኞ ህዳር 15 ቀን 2018 ዓ.ም ለፌደራል ከፍተኛ ፍርድ ቤት የከፍተኛ ሙስና ወንጀሎች ችሎት ገብቷል። በ10 ዓመት ህጻን ላይ ግድያ የፈጸመ ግለሰብ በሞት ተቀጣ። ህዳር 18 ቀን 2018 ዓ.ም በአርባ ምንጭ ከተማ አስተዳደር የ10 ዓመት ታዳጊ ናትናኤል ማይክልን በአሰቃቂ ሁኔታ ገድሎ የጠፋው ተከሳሽ ወርቅነህ አሰፋ በሞት እንዲቀጣ የጋሞ ጎፋ ከፍተኛ ፍርድ ቤት ወሰነ። ተከሳሹ የቀድሞ የመምህርነት ስራውን ተጠቅሞ ታዳጊው ናትናኤል ማይክልን ከትምህርት ቤት ሲመለስ ጠልፎ ወደ መኖሪያ ቤት ወሰደው። ተከሳሹ ልጁን በቦክስ ከመታው በኋላ በአፍና አፍንጫው ላይ በማሸግ አፍኖታል። ልጁ ለማምለጥ ሲታገል ተመልሶ በመምጣት በአንሶላ አንቆ ህይወቱን ካጠፋ በኋላ አስከሬኑን መጸዳጃ ቤት ውስጥ በመደበቅ ለመሰወር ሞክሯል። የወንጀል ህግ አንቀጽ 539 እና 590 የተላለፈው ተከሳሽ አስቀድሞ በህፃኑ ቤተሰብ ላይ ገንዘብ የመጠየቅና የራሱን ኑሮ የመቀየር አደገኛ አስተሳሰብ አንግቦ መሆኑ በክሱ ተገልጿል። ውሳኔው የጋሞ ጎፋ ከፍተኛ ፍርድ ቤት የአቃቤ ህግን ክስና ማስረጃዎች አጥጋቢ ሆኑ በማግኘቱ ተከሳሹ ጭካኔ በተሞላበት መንገድ የፈጸመው አስቦ የመግደልና ታዳጊን የመጥለፍ ወንጀል ተረጋግጦበት በሞት እንዲቀጣ ውሳኔ አስተላልፈዋል። የዚህ ፍርድ ውሳኔ ለታዳጊው ናትናኤል ቤተሰብና ለህዝቡ ፍትህ የሚሰጥ እንዲሁም ለህፃናት ደህንነት የተገባ መልእክት አስተላልፈዋል።